እዚህ ምን እያየሽ ነው? ኧረ ምንም አለ አይደል። አንዳንዴ እንደዚህ ቤቱን መጎብኘት ያስደስተኛል። ነው እንዴ? አዎ። እኔ የምልሽ ቤሌን፣ በህይወትሽ ደስተኛ ነሽ? ማለት ያው ሴት ልጅ ስትሆኚ ብዙ ነገር እያጋጠመሽ ነው የምትኖሪው። ያንን እንዴት እየተቋቋምሽው ነው? ያው ብዙ ፈተና ሲኖር ብዙ ስኬት ይኖራል። ያንን በማሰብ እየኖርን ነው። ይሁን። አንቺ ስኬታማ የምትሆኚ ልጅ ነሽ፣ ታስታውቂያለሽ። አመሰግናለሁ። እኔ የምልሽ አምናን መጣ እንዴ ሜርሲ? አይ አልመጣም። ማለት የፈለግሽው ነገር ወይ የሰማሽው ነገር አለ እንዴ? አዎ የለም። እናት ሶና ጋር ሄዳለች እና ፍቃድ ንገሪልኝ ስላለችኝ ነው። ማለት ኪችናውን አላየኋትም እንዴ? እሱ አይደለችም እንዴ ገባቸው? አረ በጭራሽ። ማለት እና ዛራ እኮ ከወጣች አንድ ሰዓት አልፎታል። ወይዘሮ ሜርሲ በጣም በሚያሳዝን ነገር እንግዲህ ጄሪን ልጇ ከዚች ዓለም እንዲያልፍ አድርጋለች ማለት ነው። ምክንያቱም ይሄ መርዝ የተጠነሰሰው ለእናት ሳራ ነበረ ማለት ነው። እናት ሳራ ከዚህ ቤት እዛ ቤት ውስጥ አለመኖሯና ከዛ ቤት አለመውጣቷ እንግዲህ ጄሪ መጣ ጠጥት አድርጋ ልጇን አታለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። ሜርሲ የምትባል ሴትዮ እንግዲህ የተንኮለኛ አንደኛ የችግር ጠንሳሽ ስታይ ቀልደኛ ትመስላለች። ምክንያቱም እውነቷ ቀልዷ እንኳን አይታወቅም፣ ግን ደግሞ የምትሰራው ስራ በጣም ከባድ ነው። አቶ አምናን እንግዲህ በጣም በሚያሳዝን ነገር ከውጪ ድርጅቱ በጣም ውድቀት ደርሶበታል፣ ኪሳራ ደርሶበታል። ከዛ ተናዶ ሲመጣ እቤት ደግሞ ይሄ ነገር ተከሰተበት ማለት ነው። እኔ ቤተሰቦች በጣም ያሳዘነኝ አቶ አምናን ስራ ማለት ነው። ሰላም ብያለሁ ውድ የተከበራችሁ ውዶቼ፣ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። እየላችሁ የመጣሁት ድራማ እንግዲህ እንደምታውቁት የድር ድራማ ልጅላችሁ መጥቻለሁ። ድር ድራማ እንግዲህ ሜርሲ እዚህ ቤት ውስጥ ብዙ ነገር እያጠፋች ትገኛለች። አቶ አምናንን እናቱን አሳጣች። አሁን ደግሞ እያሳጣች ያለችው እንግዲህ ልጁን አሳትተዋለች ማለት ነው። በጣም ነው የሚያሳዝነው። እውነቴን ነው የምላችሁ። በጣም እግዚአብሔር እንደዚህ አይነት ሰዎች በህይወታችሁ መድኃኒዓለም አያምጣባችሁ። አብዛኛው እንደዚህ አይነት ዘመድ ተብዮች አስመሳይ ሰዎች ማለት ነው። ሜርሲ እንግዲህ ቤቱን እንዳለ እያምታታችሁ ትገኛለች። ግራ ገብቷል። ማርያምን እኔ በጣም ሊያሳዝነኝ አቶ አምናን። ምክንያቱም ቤት ውስጥ ያለው ችግር ከውጭ ያለው ድርጅቱ በዛ ላይ ሚስጥር ድርጅታቸው ውስጥ ያለውን ነገር እያወጣ ለሰው የሚናገር አለ። በጣም ኪሳራ ላይ ነው ያለው። በዛ ላይ ቤት ውስጥ ሲመጣ ደግሞ ይሄ ችግር በጣም በቃ ምን ልበላችሁ። አቶ አምናን በአሁኑ ሰዓት እንግዲህ በጣም ከራሱ ጋር አይደለም ማለት ነው። በጣም በችግር ውስጥ ነው የሚገኘው ማለት ነው። ምን ማድረግ አለብኝ እያለ በጣም እየተበሳጨ ይገኛል። በዛ ላይ እኔ በህይወቴ አንድ ሴት አለች በጣም የምወዳት ሴት፣ በዛ ላይ ደግሞ ከማልፈልጋት ሴት ከማልወዳት ሴት ደግሞ ሌላ ልጅ እየመጣ ነው። ምን ማድረግ አለብኝ በማለት እንግዲህ ለእንትና እያማከራት ነበረ። ለድርጅቷ እንትን ማለት ነው ሰራተኛ እያናገራት ነበረ፣ ለጁሪ ማለት ነው። ጁሪም አንተ ልብህን አዳምጥተህ ልብህ የመረጣትን ምረጥ ብላ መልስ መልሳለታለች ማለት ነው። ብቻ አንቺ እንደምታስቢው አይደለም፣ በጣም ችግር ውስጥ ነኝ ያለሁት፣ ምክንያቱም እንዴት ነው የማደርገው እያለ በጣም ሲያማክራት ነበረ ማለት ነው። እንደውም እዛው እንግዲህ ስራ ቦታ በጣም እንትና ብሌንን ሲያስታውሳት ነበረ ማለት ነው። ብሌንን ፎቶዋን እያየ በጣም እያስታወሰ በጣም እንግዲህ እያለቀሰና እያዘነ ነበረ ማለት ነው። አቶ አምናን እንግዲህ በአሁኑ ሰዓት በጣም በውጥረት ውስጥ ይገኛል። እንግዲህ አስባችሁታል፣ በሁሉ ነገር ተወጥሮ ይገኛል ማለት ነው። ይሄ ሁላ ነገር እንግዲህ የሜርሲ ስራ ነው። ሜርሲ ነች ይሄን ሁላ ነገር የምታደርገው ማለት ነው። በውጭ ስዛ እንትን ውስጥ ማን ነው ድርጅት ውስጥ እንደዛ የሚያደርገው? እንግዲህ አንድ ሰው ነው። ያ ሰው ደግሞ በእርግጠኝነት ከቤት ውስጥ ያለ ሰው ነው። ከቤት ውስጥ አቶ አምናን የሚያውቃቸው ከማን እንደሆነ እኔ ግን ሳስበው
ወይ ከሲፋን ወይ ከሲፋን ወይ ደግሞ ከዛችሁ ከሜርሲ ሊሆን ይችላል ወይ ደግሞ ቃልም ምክንያቱም ቆንጆ ጓደኛ እንዳልሆነ እኔም እናንተም አይተናል። ምክንያቱም ቤት ውስጥ መጥቶ የእሱም ወዳትን ሴት ነው የፈለገው ማለት ነው። ማንን እንትናን ማለት ነው ብሌንን እንደውም አሳልፈሽ ስጪኝ ከኔ ጋር ትተኛ እያለ እየተናገረ ይገኝ ነበረ ማለት ነው። አልተሳካለትም እስካሁን ማለት ነው። ጄሪ ግን በስተመጨረሻ ይሄንን ነገር ችግር ደርሶባታል ማለት ነው። በጣም ነው የምታዘዝነው እውነት። ያው ገባችሁ ሜርሲ ምንድነው ያደረገችው? እንግዲህ ይሄ ሁላ ነገር ለምንድነው የተፈጠረው ሲባል ሜርሲ ታውቃላችሁ ነገሮቹን ሁላ እና ሳራ ሰምታባታለች። እና ሳራ ስለሰማችባት እንግዲህ ለሜርሲ ለጄሪ እንዳለ ቪዲዮን የቀረጸችውን ከሱ ልጅ ማርገዝ እንደምትፈልግ ምናምን ነገር ሁሉ ነገር ለሜርሲ ስትናገር ቪዲዮን ታሰማታለች ማለት ነው። እና በምን ነገር ነው እባክሽ እንዳታሳይብኝ፣ ምክንያቱም ይሄንን ታሳይሽ አቶ አምናን ከዚህ ቤት ውስጥ ያስወጣኛል፣ እኔንም ልጄን ያላባት እኔንም ያለ ባል ያስቀራኛል፣ እባክሽ ምናምን ስላት እንደራደር ምናምን ትላታለች ማለት ነው። ለምንድን ነው የምንደራደረው ስትል እና ሳራን የሆነ ነገር የሰማችሁ ሚስጥር አለ፣ ያን ሚስጥር ምንም ነገር እንዳትናገር አድርጊያት፣ ከዛም በኋላ እኔና አንቺ እንስማማለን፣ ነገሮችን እኔ ማልነግርብሽም ትላታለች። ነገሩ ምንድነው ስትል ሁሉን ነገር ማወቅ የለብሽም፣ ሁሉን ነገር ማወቅ የለብሽም፣ ሁሉን ነገር እኮ ማወቅ እንዳሌለብሽ ነው እኔም ይሄንን ቪዲዮ የቀረጽኩሽ ምናምን ትላታለች ማለት ነው። ቀጥታ ያው እኔ እውነት ነገር አፍታረል አሳዝናኛለች፣ እግዚአብሔር በሚያውቀው ማለት ነው ጄሪ እና ቀጥታ ሄዳ እና ሳራ ነው የለመነችው። እና ሳራ እባክሽ የምጠይቅሽ ነገር ልታደርጊ የሰማሽውን ነገር እንዳትናገሪ እማጸንሻለሁ፣ ምንም ነገር እንዳትይ፣ ምክንያቱም ሜርሲ እኔ ላይ የያዘችብኝ ነገር አለ። አንቺ እሷን የምትናገሪያት ከሆነ ሄዳ ትናገርብኛለች፣ ልጄን ያለባት ታስቀራለች፣ እኔንም ያለባል ታስቀረኛለች እና እባክሽ ተባበሪኝ ስትላት ነበረ ማለት ነው። እሷም እንግዲህ እሺ ምንድነው ከሷ ጋር የተያዘሽ ምንድነው ችግር ያለው ስትል እሱን አሁን መናገር አልችልም፣ እባክሽ እንድትረጅኝ እፈልጋለሁ በማለት ስትነግራት ነበረ ማለት ነው። በስተመጨረሻ እንግዲህ እሷም እሺ በቃ እረዳሻለሁ፣ ምንም ችግር የለውም እሺ ምናምን ትላታለች ማለት ነው። ግን ከዛም በኋላ ምንድነው የተፈጠረው ሲባል ቤተሰቦች በጣም ከባድ ነገር ነው የተፈጠረው። የእውነት እና ሳራ በእርግጥ በጣም አኩርታኛለች። እሺ ነች ያለቻት፣ እሺ ልጄ በቃ ችግር የለውም ነው ያለቻት ማለት ነው። ከዛ ሜርሲ ስትመጣ እንግዲህ ልትንቀባረር ነበረ ሀሳቧ ማለት ነው ቤተሰቦቼ እንግዲህ እያደረገች ያለችው ነገር ከዛም በኋላ እና ሳራ ከአሁን ወዲያ አፍልሽን ብትከፍቺ አሳይሻለሁ ምናምን ብላ ጭራሹን ትዝትባታለች እና ሳራ ላይ ማለት ነው። እና ሳራ ደግሞ በፍጹም አንቺ የምታስቢው ነገር አይሳካልሽም፣ ከአሁን ወዲህ እነኝህ ልጆችን ሄደሽ አንዷን ልጅ በአንቺ ስራ እጆች ውስጥ ጨምረሽ እንድታስፈራራችሁ አልፈቅድልሽም። እንደ በፊቱ ላቷ ምናምን ሄደሽ አወጣታለሁ ብለሽ ብታስቢ የሚከተልሽ ነገር እኔ ነኝ የማውቀው በማለት ልክ ልኳን ትነግራታለች ማለት ነው። ሜርሲሻ ከዛም በኋላ እንዲህ እቺ ሴትዮማ አሁን የልብ ጭራሽኑ ተሰምቷታል። ስለዚህ የልብ ስለተሰማት የግዴታ የሆነ ነገር ማድረግ አለብኝ ብላ ውሳኔ ትወስናለች። ውሳኔው ደግሞ የሆነ ቀለል ያለ ውሳኔ እንዳይመስላችሁ። ምንድነው ውሳኔው? እንግዲህ ውሃ ውስጥ መርዝ ጨምራ ለእናት ሳራ ልትሰጥ ማለት ነው። ከዛን ያንን መጠጥ ማን መጥቶ ይጠጣል? ጄሪ እንግዲህ በስተመጨረሻ እንዳያችሁት አቶ አምናን ደክሞ ተናዶ ከውጭ ሲመጣ ሳሎን ደም በደም ሆና ነው ያገኛት ማለት ነው። ቤተሰቦች በጣም ነው የሚያሳዝነው። ለማንኛውም ወዶቼ በቀጣይ ቪዲዮ እስከሚመጣችሁ ቆዩልኝ። ፈጣሪ ከእንደዚህ አይነት ሰዎች አጠገባችሁ ቁጭ ብሎ ከሚያጠቃችሁ ሰዎች ፈጣሪ ሰውራችሁ። ወዳችኋለሁ፣ አከብራችኋለሁ። ለቪዲዮ ላይክ ሼር ለምታደርጉኝ እጅግ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።